በነዳጅና ኃይል ዘርፍ በዲጂታል ቴክኖሎጂ የታገዘ ግልጽ የአሰራር ስርዓት መዘርጋት የሚያስችሉ ዲጂታል መተግበሪያዎች ገቢራዊ መደረጋቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። የነዳጅና ኢነርጂ ባለስልጣን የነዳጅ ግብይቱን በዲጂታል ቴክኖሎጂ ስርዓት መቆጣጠር የሚያስችሉ መተግበሪያዎችንም አስመርቋል። ዘገባው የኢዜአ ነው። በቀለ ተሾመ እንደሚከተለው ያቀርበዋል። ዘመኑን የዋጀ በቴክኖሎጂ የተደገፈ የአሰራር ስርዓት ለተቋማዊ ግንባታ የጎላ ሚና አለው። ተቋማትን በሰው ኃይልና በቴክኖሎጂ በማደራጀት ምቹ የስራ አካባቢና ቀልጣፋ አሰራር መዘርጋትና የዲጂታል አሰራር ቀጣይነት ባለው መልክ መገንባት እንደሚገባ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። የነዳጅና ኢነርጂ ዘርፉን አሰራር ይበልጥ ማዘመንና ግልጸኝነትን ማስፈን አስፈላጊ መሆኑን ያነሱት ሚኒስትሩም ተመረቀው ስራ ላይ የሚውሉት የዲጂታል ቴክኖሎጂዎች የላቀና ቀልጣፋ አገልግሎት በዘላቂነት ለማረጋገጥ የሚያስችሉ መሆናቸውን ገልጸዋል። ገቢራዊ የተደረጉት የዲጂታል መተግበሪያዎች የዲጂታል ኢትዮጵያ 2030 ስትራቴጂ አካል መሆናቸውን ገልጸው ተቋማዊ አሰራርን በቴክኖሎጂ ማዘመን ቀጣይነት ይኖረዋል ብለዋል። ዘርፉ ለብልሹ አሰራር የተጋለጠ ከመሆኑ ጋር ተያይዞ የምናደርጋቸው ትግሎች እንደተጠበቁ ሆነው በአሰራር ስርዓት በህጋዊ ስርዓት የመደገፍ ስራ ከሌለና በቴክኖሎጂ መደገፍ ካልተቻለ የሌባና የፖሊስ ወይም የአይጥና ድመት ጨዋታ ከመጫወት ልንዘል ስለማንችል ይውነን ተብሎ የተሰራውና ዛሬ ላውንች ያደረግነው ኢንተግሬትድ ፊውል ሲስተም በጣም ይበል የሚያሰኝና በጅምር ደረጃ አበረታች ስራ ነው። የነዳጅ ዘርፉን ብልሹ አሰራር በህጋዊ የአሰራር ስርዓት ከመቆጣጠር ባሻገር በዲጂታል ቴክኖሎጂ መደገፍ አስፈላጊ መሆኑን ገልጸዋል። የተቀናጀ የነዳጅ ስርዓት አበረታች ስራ መሆኑን የገለጹት ሚኒስትሩ ነገር ግን የበለጠ ግልጸኝነትን ለማስፈን ከ300 በላይ ዝርዝርና 47 ጥቅል አገልግሎቶችን በዲጂታል አገልግሎት እንዲሰጡ ተደርገዋል ብለዋል። የመንግስት መሻትና የህዝብ ፍላጎት የሚሳካው አገልግሎቶችን ዘመኑን በዋጀ ቴክኖሎጂ መደገፍ ሲቻል መሆኑን በማንሳት የዲጂታል መተግበሪያዎች የዚህ ማሳያዎች መሆናቸውን ገልጸዋል። የመንግስት መሻት የህዝብ ፍላጎት ሊሳካ የሚችለው አገልግሎቶቻችንን ዘመን የዋጀ አሰራር በመትከል ነውና ዛሬ በነዳጅና ኢነርጂ ባለስልጣን የታየው 29 ሰርቪሶች ዲጂታል የማድረግ ጉዳይ በሁሉም ተቋሞቻችን ዛሬ ላይ ክፍት ሆነዋል። የሚቀጥለው የንግድ ሳምንት ላይ በይፋ በኤግዚቢሽን መልክ 300 ምናምን ገደማ የሚጠጉ አገልግሎት ዝርዝር አገልግሎቶችንና 47 ጥቅል አገልግሎቶችን ለህዝብ የምናስተዋውቅ ይሆናል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት በበኩላቸው ባለስልጣኑ ያለማቸው የዲጂታል መተግበሪያዎች ለተቋም ግንባታም መሰረት ይጥላሉ ብለዋል። ኢትዮጵያን የአፍሪካ ብልጽግና ተምሳሌት ለማድረግ ለተጀመረው የዲጂታል ቴክኖሎጂ ሽግግር ወሳኝ እርምጃ መሆኑን ገልጸዋል። የነዳጅ አቅርቦት ግብይትና ስርጭት የተቋማትን አቅም መገንባት የሚያስችል መሆኑን ገልጸው በከፊል በዲጂታል ቴክኖሎጂ መስጠት ተጀምሯል ብለዋል። የነዳጅ አቅርቦትና ስርጭት ዘርፉ ለብልሹ አሰራር የተጋለጠ በመሆኑም በዲጂታል የአሰራር ስርዓት ሊታገዝ እንደሚገባ ተናግረዋል። አገራችን የአፍሪካ የብልጽግና ተምሳሌት የማድረግ ራዕይን እውን እንዲሆን እንደ ተቋም የሚጠበቅብን ድርሻ ከፍተኛ ነው። አገልግሎት አሰጣጣችን ወደ ዲጂታል ስርዓት በመቀየር በነዳጅ ዘርፍ ወደ 29 የሚሆኑ አገልግሎቶችን ሙሉ በሙሉ በኢነርጂ ዘርፍ 36 አገልግሎቶችን በከፊል ኦንላይን ማድረግ ችለናል። እንደሚታወቀው ቀደም ሲል ተግባራዊ እንዲሆን የተደረገው የዲጂታል የነዳጅ ግብይት ላይ የሚፈጠሩ ማጭበርበሮችና በማስወገድ የግብይት ስርዓቱ ኢንድ ቱ ኢንድ በዲጂታል መከታተል የሚያስችል የስማርት ፊውል ስቴሽን ሲስተም ማጥንተን ሙከራም አድርገን በመንግስት ውሳኔ በመጠባበቅ ላይ እንገኛለን። በ2018 የግብር ዘመን ከተለያዩ የገቢ አርዕስቶች ከ9 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የባህር ዳር ከተማ አስተዳደር ገቢዎች መምሪያ አስታወቀ። በከተማው የኤሌክትሮኒክስ ታክስ ስርዓት ተግባራዊ እንዲሆን በመደረጉም የግብር አሰባሰብ ስራው የተቃና እንዲሆን አድርጎታልም ተብሏል። የከተማው ገቢዎች መምሪያ ለምስጉን ግብር ከፋዮችና የተሻለ አፈጻጸም ላስመዘገቡ የዘርፉ መሪዎችና ባለሙያዎች እውቅና ሰጥቷል። አበባ መኳንንት ተመልክቶታል። ግብር መክፈል ለሀገር እድገት ከሚያበረክተው አስተዋጽኦ ባሻገር ለልጆች ትምህርትና ለወገን ጤና መጠበቅ ያለው ፋይዳ የጎላ ነው። በ2018 በጀት ዓመት የባህር ዳር ከተማ አስተዳደር ገቢዎች መምሪያ ከግብር ከፋዮች 10 ቢሊዮን ብር ገቢ ለመሰብሰብ አቅዶ የዕቅዱን ከ90 በመቶ በላይ ማሳካት መቻሉን የከተማው ገቢዎች መምሪያ ኃላፊ ኃይለ ማርያም እሸቴ ገልጸዋል። የ2018 በጀት ዓመት እቅድ ክንውናችን ስናየው በእኛ እምነት እንደ ባህር ዳር ከተማ በጣም ውጤታማ የነበረ አፈጻጸም ነው ያለን። እንሰበስባለን ብለን ይዘን የነበረው እቅድ 10.09 ቢሊዮን ብር ነው።
የሰበሰብነው 9 ቢሊዮን 178 ሚሊዮን ብር በላይ መሰብሰብ የቻልንበት ዓመት ነው። በግብር ከፋዮች የተነሱ ቅሬታዎችንም በወቅቱ ምላሽ መስጠት መቻሉንም ኃላፊው አብራርተዋል። ከ5000 በላይ ቅሬታ የቀረበበት ሂደት አለ። እኛ 99.7% የሚሆነው የነጋዴ ቅሬታ በጊዜ ምላሽ ሰጠናል። በጊዜ ምላሽ ስንሰጥ ብዙ ትርጉም አለው። አንደኛ ከቅጣት ይድናል ነጋዴው፣ ከወለድ ይድናል ነጋዴው። ነጋዴው ብቻ አይደለም፣ መንግስት ደግሞ ማግኘት የሚገባውን ገንዘብ በጊዜ ማግኘት የሚችልበት ሁኔታ ስለሚፈጥር ለልማት ስራችን ኦን ታይም ይደርሳል ማለት ነው። እንደ ሀገር እየተተገበረ ያለው የግብር ሪፎርም ስርዓት ሀገርን ከእርዳታና ከዕዳ የሚያላቅቅ መሆኑን የገለጹት የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታው የተጣለባቸውን ግብር በአግባቡ ለከፈሉ የባህር ዳር ከተማ አስተዳደር ግብር ከፋዮችና በትጋት ለሰሩ የከተማው የገቢ ሰብሳቢ መሪዎችና ባለሙያዎች ምስጋና አቅርበዋል። የባህር ዳር ከተማ ከራሱ አልፎ ለሌሎች አስተዋጽኦ እያበረከተ ያለ ትልቅ ተቋም ነው። ለዚህ ክብር ላበቃችሁን፣ ለዚህ ደረጃ ላበቃችሁን፣ በተለይ ክልሉን የታደጋችሁ ከላይ እስከታች ላላችሁ አመራሮቻችን፣ የኛ ባለሙያዎቻችን እጅግ አድርጌ ምስጋና ማቅረብ ፈልጋለሁ። የባህር ዳር ከተማ አስተዳደር ገቢዎች መምሪያ በግብር ዘመኑ የተሻለ አፈጻጸም ላሳዩ ምስጉን ግብር ከፋዮችና ለዘርፉ መሪዎችና ባለሙያዎች እውቅናና ሽልማት አበርክቶላቸዋል። እውቅና የተሰጣቸው ግብር ከፋዮችም የተሰጣቸው እውቅና ለቀጣይ ስራቸው የሚያነሳሳቸው መሆኑን ተናግረዋል። በደረጃ ላይ ተዋሃ አንደኛ ደረጃ በመውጣት ነው የወርቅና ማነው የዋንጫና የሰርቲፊኬት ተሸላሚ የሆነው። ባሳለፍነው የስራ ወይም የግብር አከፋፈል አመት ውስጥ በ2018 ማለት ነው ወደ 47 ሚሊዮን ገደማ ለመንግስት ግብር ከፍለናል። የግብር አከፋፈል ስርዓቱን በዘመናዊ መንገድ በመተግበራቸውና ስራቸውን በቁርጠኝነት በመስራታቸው ተሸላሚ መሆናቸውን የአጼ ቴዎድሮስና የዳግማዊ ምኒልክ ክፍለ ከተማ ገቢዎች ጽህፈት ቤት ኃላፊዎች ገልጸዋል። በዘመናዊ ባህር ላይ ዩኒቨርሲቲ ያበለጸገው ሶፍትዌር ኢታስ በሚባል በዛው ይወሰናል፣ በቴክስት ይደርሰዋል። ለዛው ሆኖ ባንክ ላይ ሄዶ ግብሩን ይከፍላል። ስለዚህ ይሄ በጣም ጥሩ ነገር ነው። ነጋዴዎች ጊዜያቸውን፣ ወጫቸውን፣ ጉልበታቸውን ለኛም ለተቋም ሰፊ ሳክሪፋይስ የምናደርገው እሱን ቀንሶልናል። አጋርና ባለድርሻ አካላት ምንላቸውን እንደ ንግድ ጽህፈት ቤት፣ ስራና ስልጠና፣ መሬት አስተዳደር፣ ደንብ ጽህፈት ቤት እና ጽዳትና ውበት በተመሳሳይ አስተዳደር ጽህፈት ቤት እነዚህ የሚሰሩትን ሸንሸኛ ነው እቅድ የሰጠነ አጠቃላይ እንደ ተቋም ሰጠናቸው። ከሰጠናቸው በኋላ ሳምንት ባልሞላ ውስጥ ስራና ስልጠና 2.6 ሚሊዮን ሊሰበስብ ችሏል። ጽህፈት ቤት ኃላፊዎቹ የተሰጣቸው እውቅና የተሻለ ለመስራት እንደሚያበረታታቸውም ተናግረዋል።